እንደዚች አይነት መዳምን ያብዛልን ወይም ይስጣችሁ። መዳም ቤት ያላችሁ እህቶቼ እቃ በሚሰበርባችሁ ሰዓት መዳማችሁ ምንድነው የምትላችሁ? እስኪ አንድ እህታችን እቃ ተሰብሮባት መዳማ ምን እንዳለች ቪዲዮን ሰምተን እንመለስ። هاي المخلوقة كم هيدي أميرة كانت صايمة وأميرة بترم الفطار انكسر. ما بعرف بس بدي انصحكم نصيحة لكل شخص عم بيظبط بيته هيدا النوع من الإزاز ما تحطوه، يعني يمكن طبشة صغيرة هيك بقوة حرام سدت نفسها وما فطرت وخافت انه انا اعمل لها مشكل. اهم شيء هي تكون منيحة وانكسر الإزاز. انا زعيطت عليها شباب والله العظيم قلكم مش زعلانة مفلوجة. قال عم بتصوري بيتك يا عمي والله ما صورت البيت، في كذا حدا عمل لي خدمة لهالبيت، مؤسسات وشركات بدي اعمل لهم جست. انا صورت لهم انه ناس كمان شغالة وحابة انه تعرض شغلها عندي، مش اول وحده ولا اخر وحده. انا نقلت على بيت وزبطت بيتي وعم بعطيكم والله العظيم والله العظيم دم قلبي حطيته. هيدا الازاز بيرجع؟ ما رح يرجع. اهم شيء انا اكون ذكيه وما احط بقى ازاز. ሰላም ጤና ይስጥልኝ ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዝትርፍርፍ ይበልልኝ። ውድ ወደ ሸዋሌ ቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ያው ሁሉ ጊዜም አዳዲሶች ሰብስክራይብ አድርጉኝ፣ ነባሮችም ላይክ ሼር አድርጉልኝ እያልኩ ማስቸገር አይቀርም። ያው እንግዲህ የእናንተ ድጋፍ እኔ እንድበረታታ ስለሚያደርገኝ ሁሉ ጊዜ ማስታውሳችኋለሁ። እናንተም ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁትኝ ከመግቢያ እንደሰማችሁትኝ አንድ መዳማችን ወይም አንድ እህታችን የምሰራበት መዳም ቤት ያው ቤት በመታጸዳበት ሰዓት እቃ ተሰብሮባት ወይም የሽንት ቤት መዝጊያ ተሰብሮባት መስተዋት ስለነበረ ተሰብሮባት እንግዲህ መዳም ምን እንዳለች ሰምተናል። ወይም አረበኛው የማይገባችሁ ምን እንዳለች እነግራችኋለሁ ማለት ነው። እና በመጀመሪያ ደረጃ እንግዲህ እዚህ አረብ ሀገር አብዛኞቹ በመስተዋት መዝጊያም መስኮትም ያው አንዳንድ ጊዜ የሚከሰት ነገር ነው። እቃ ስናጥብ ሳህን ሊሰበር ይችላል፣ ብርጭቆ ሊሰበር ይችላል፣ የተለያዩ ነገሮች ሊሰበሩብን ይችላሉ። እና አንዳንድ መዳሞች ደግሞ እቃው ከሚሰበር እናንተ ብትሰበሩ የሚወዱ መዳሞች አሉ። እቃ በቃ ሲሰበር የማይወዱ እንዲሁም ደግሞ ከደሞዛችሁ ላይ ወርሃዊን ወደ እናንተ ሲከፍሏችሁ ይህን እቃ በዚህ ቀን ሰብረሻል ብለው አስበው የእቃውን ዋጋ የሚያነሱ መዳሞች አሉ። አንዳንድ ደግሞ መልካም የሆኑ በቃ ይሰበር አላማው የሚሉ አሉ። በአረበኛ እንግዲህ የራሱ ጉዳይ ይሄድ የሚሉ አረቦች አሉ ማለት ነው። እና በመጀመሪያ ደረጃ እንግዲህ እናንተ መዳም ቤት ያላችሁ ወይ ያለን ያው ድንገት ያው ስናጥብ ሳቡናው ሊሆን ይችላል፣ ወይም እንደዚህ እንደ እህታችን ሽንት ቤቱ መዝጊያ መስተዋት ሊሆን ይችላል፣ ወይ እንደዚህ ተዘጋ አትዘጋ በምንልበት ሰዓት ሊሰበር ይችላል ማለት ነው። እንደገና ደግሞ ያው የሽንት ቤቱ ሙቀት በሚበዛበት ሰዓት የዛን ጊዜ ያው እናንተ በምትነኩት ሰዓት ሊሰበር ይችላል። እና እንግዲህ ደሞዛችሁንም ከቆረጡ ይቁረጡ። ግን እምላችሁ ነገር እንግዲህ እቺ መዳም እንዳለችው የሽንት ቤቱን መዝጋ በመዘጋበት ሰዓት ተሰበረ እና ልጅቷ ደግሞ የጾም ሰዓት ላይ ነበረችና ያ በሚሰበርበት ሰዓት ደንግጣ ምግብ ራሱ አልበላችም እና ከተሰበረ ተሰበረ ነው፣ ምንም ማድረግ አይቻልም እና ደነገጠች አለች። እና ይህ ነገር አሁን ለሁላችንም ትምህርት ነው። በቃ አንድ ነገር ከተከሰተ ተከሰተ ነው። እናንተ አትደንግጡ እህቶች አትደንግጡ። ምክንያቱም ትልቅ በሽታ ላይ የምንወድቀው ለልክፍት በሽታ የምንወድቀው ለተለያየ አደጋ የልብ በሽታ የተለያዩ በሽታዎችን የምንወድቀው ያው በመደንገጥ ነው። በእርግጥ አዎ እኔ ራሱ ደነግጣለሁ፣ የሆነ ነገር ሲሰበር ይደነግጣለሁ። ግን እግዚአብሔር ይመስገን ያለች መዳም ይቅርታ በጣም ከምላችሁ በላይ በጣም ጥሩ መዳም ነው ያለችኝ። የሆነ ነገር ሲሰበር ራሱ አላማው የራሱ ጉዳይ ነው የምትለኝ ማለት ነው።
በቃ ተሰበረ ነው። መልሼ ላገጣጥመው አልችልም። ምክንያቱም እነሱም የሚሰብሩበት ሰዓት ስላለ ማለት ነው። እነሱም እኔ እግዚአብሔርን ብዙ ቀን አዲስ ደርዘን ገዝታ መታ እያጠብኩ ከጃም እያመለጠኝ ሰዓትም አለ። ብዙ ነገር ሰብሬያለሁኝ። በቃ በዛን ዋጋ ብታስብልኝ ግማሽ ደመወዜ ለእቃው ዋጋ ነው ማለት ነው። እና ሁላችንም የሚሆን ነገር ስለሆነ ደግሞ እንደዚህ የቃን ዋጋ የእያንዳንዱ ነገር የሚያስቡ መዳም ቤት የምትሰሩ እህቶች ካላችሁ ፈጣሪ ይሆናችሁ የእውነት። ምክንያቱም አንደኛ ትደነግጣላችሁ፣ ሁለተኛ በቃ ያ ደሞዜ ሊቆረጥ ነው እያላችሁ እናንተ በሀሳብ በጭንቀት በምትሆኑበት ሰዓት በጣም ከባድ ነው። ስለዚህ በሚከሰቱት ነገሮች ተከሰቱ ነው፣ ምንም ማድረግ አንችልም። ግን እናንተ ራሳችሁን ጠብቁ። የእውነት ነው የምላችሁ። ብዙዎቻችን በሽተኛ የምንሆነው በሚከሰተው ነገር በምንደነግጥበት ሰዓት ለልክፍት ስለምንጋለጥ ነው። እና ለሆነ ነገር ሆነ ነው ማለት ነው። እና እንግዲህ ይህች መዳም ብዙ አይነት ነገር እየተባለች ነው። ይህን ቪዲዮ በመቅረጿ ራሱ ብዙ ነገር እየተባለች ሰምታችኋል። አረበኛ የምትችሉ ቪዲዮን ቀርጻ ወደ ሶሻል ሚዲያ በምታወጣ ቤትሽን እያሳየሽን ነው። ግን ይሄ ነገር እሷ እየሰራችው ቪዲዮ ለብዙዎች መዳሞች ደርሶ እንዲማሩበት የሚያደርግ ነገር ነው ማለት ነው። እና እናንተም ደግሞ በሚከሰተው ነገር ጥንቃቄ አድርጎ አንድ ነገር ደግሞ በተለይ ደግሞ አሁን ጓንት በምናደርግ ሰዓት ሳሙናው ስለሚያዳልጥ በዛን ሰዓት ጥንቃቄ ማድረግ አለብን። በሚሰበሩ ነገሮች ላይ ጥንቃቄ ቀስ ብለን ማለት ነው። እንደዛ አድርጎ እና አትደንግጡ፣ በቃ አትደንግጡ። ድንጋጤ ያው መቼም ሰው ቤት ነን እና ሊኖር ይችላል። ግን ከሆነ ሆነ ስለሆነ ምንም ማድረግ አንችልም በእንደዚች አይነት ነገሮች ላይ ማለት ነው። እውነት እኔ ብዙ ጊዜ እሰማለሁኝ በቃ የሚቆርጡ ደሞዝ የሚያስቡ ወርሃዊ ደሞዝ ሲደርስ ይሄ ዕቃ ሰብረሻል፣ እናንተ ሳታስቡ እነሱ ለዕለቱ ዝም ይላሉ። ልክ ደሞዛችሁን ሲሰጧቸው በዚህ ሰዓት የዚህ ዕለት ቀን ዕቃ ሰብረሻል፣ የዚህ ዕቃ ዋጋ ይሄን ያህል ነው ብለው ቆርጠው ይሰጣሉ። የእውነት በጣም ከባድ ነው እንደዚህ የሚያደርጉ። እኔ ሴትዮ እንደዚህ ዕቃ በሚሰበር ሰዓት እንዴ መዲያም ሌሎቹ ጋር እኮ እንደዚህ ይቆርጣሉ፣ ግን አንቺ ትቆርጭብኛለሽ ምናምን እላታለሁ ማለት ነው። አረ በፈጣሪ ከተኛ እኮ እንሰብራለን፣ እኛም እኮ ይሰበርብናል። ለምንድን ነው ደሞዝ የምቆጥረው? በቃ እየተሰበረ ነገር ተሰበረ ነው ትለኛለች ማለት ነው። እና ያው አንዳንድ መዳሞች ከሰው ልጅ ህይወት ለቃ የሚያዘወትሩበት ለቃቸው በቃ ያላቸው አለ አይደለ ፍቅር እንትን የሚሉበት ነገር አለ። እና እዛ ቤት ምሰሩ አሁንም ደጋግሜ የምላችሁ ፈጣሪ ይሆናችሁ። እንደዚህ ግን ከደሞዛችሁ ላይ የሚቆርጡባችሁ መዳሞች ቤት ምሰሩ በቃ እኔ እውነት በጣም ከባድ ነው። ምክንያቱም ሁል ጊዜ በጭንቀት በሀሳብ ተሰበረብኝ አልተሰበረብኝ እያላችሁ በጭንቀት መወጠሩ ራሱ ትልቅ በሽታ ነው ማለት ነው። እና ከዛ አይነት ነገር ያው ጥንቃቄ እናድርግ። በሚፈጠሩት ነገሮች ሁሉ በቃ ራሳችንን ማረጋጋት አለብን። በእርግጥ አዎ ሊጮሁብን ይችላሉ፣ የተለያየ ቃላትን ሊናገሩን ይችላሉ። ያው ስደት እንግዲህ ብዙ አይነት ነገሮች አለው፣ ፈተና ያሉት ነገሮች ነው። ግን ራሳችንን ቀስ ብለን እዛ በሽታ ላይ ከመውደቃችን በፊት ቀስ ብለን አረጋግተን ለሚመጡት ነገሮች ሁሉ መረጋጋት ነው ያለብን። መቼም ሰው ቤት እስከ መሆናችን አንጻር በቃ ፈጣሪ በቃ ከሀገራችን ስንወጣ በቃ ፈጣሪ ትዕግስቱን እንድሰጠን። አሁን አገር ቤት በጣም ኃይለኛ የነበረን እዚህ ስደት ላይ ሆን ስግጥ አልኩኝ የሆነ በቃ ዝምተኛ አይነት ሆነን ነው የምንሰራው አይደለን? ልክ ሀገር ቤት ማንም የሚያሸንፈን ሆነን በጣም ነገረኞች ሆነን ልክ እዛ አረብ ሀገር ስንመጣ ጸጥ የምንል የእውነት መልስ እዛ ሀገር ቤት የሆነ ነገር ሲሉን መልስ የምንሰጥ እዛ አረብ ሀገር ግን ዝግት እንላለን ማለት ነው። ግን ያው ለማግኘት ያንን ክፉ መጥፎ ባህሪያችንን መጥፎ ድርጊታችንን አገራችን ጥለን መተን ነው እዚህ መስራት ያለብን። ምክንያቱም አንድ ሰው ቤት ደባል ሆነን፣ አንድ ሰው ቤት ሰራተኛ ሆነን፣ አንድ ሰው ቤት ከዳማ ሆነን እስከኖርን ድረስ ያችን የመጣንበትን አላማ ያችን ገንዘብ ያችን የአረብ ሀገር ገንዘብ ለማግኘት ስንል በቃ ዝም ብለን ችለን እናሳልፋለን ማለት ነው። እና አትደንግጡ። የእውነት የምትደነግጡ ልጆች ያው ተጠንቀቁ ማለት ነው። በቃ
ከባድ ነው ድንጋጤ። በተለይ እዚህ አረብ ሀገር ተደነገጣችሁ መጥፎ በሽታ ነው ይዛችሁ ወደ ሀገራችሁ የምትገቡት እና ለሚከሰተው ነገር ተከሰተ ነው። ምንም ማድረግ አይቻልም። ምንም ማድረግ መመለስ የማይቻል ነገሮችን ኦኬ መመለስ የምትችሉት ነገር ላይ እንትን ብታደርጉም ትኩረት ብታደርጉም ይቻላል። ግን መመለስ የማትችሉት ነገር ላይ በቃ እንትን አትበሉ። ራሳችሁን አታጨናንቁ። ራሳችሁ ማረጋጋት አለባችሁ። ምግብ ደግሞ ጾም ሰዓት ላይ ምናምን በቃ ተረጋግታችሁ ምግባችሁን ባላችሁ ሰዓት ቶሎ ለመመገብ ሞክሩ። ያው ይሄ ነው እንግዲህ የምላችሁ ነገር። ወደ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ ባይ።